ዩቲዩብ ተከታታዮቼ ዛሬ እንደተለመደ እናንተን ህልሞች እና ፍቺዎቻቸውን ይዤላችሁ መጥቻለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረጋችሁን እንዳትረሱ፣ የደወል ምልክቷን መጫን እንዳትረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮቹ ያው ሲረዝሙ በማፍጠኛ ማየት ትችላላችሁ። ላይክ ደግሞ ማድረጋችሁን አትርሱ። ቪዲዮን ስጀምሩ አሁን ወደ እናንተ ህልሞች ወስዳችኋለሁ። ሚራን ሰላም እንግዲህ በህልም ፕሌን ውስጥ ሆኜ ማየት ምን ይሆን? ተደጋጋሚ ነው የማየው። ስለምትፈችልኝ አመሰግናለሁ። የምትሄጅበትን ቦታ ካወቅሽው እና በፕሌን ተሳፍሬ ስቴጅ ከሆነ ያየሽው የምኞት መሳካትን ነው የሚያመላክተው። ያሰብሽው ያቀድሽው ነገር ሊሳካ እንደሆነ የሚያመላክትሽ ነው። በጣም ቆንጆ ነው። ፋና እግዚአብሔር ጸጋውን ያብዛልሽ። መቅዲ አሜን ብያለሁ። በህልም መልኳ የማይታይ አንዲት ሴት አንቺ ሁለተኛ ልጅሽን ስትወልጂ ሙሉ ቀይ እንደምትለብሺው ሁሉ አንቺ ለሁለተኛ ጊዜ ስትወልጂ ሙሉ ነጭ ልትለብሺ ይገባሻል ትለኛለች። ምን ማለት ነው መቅዲ? እኔ እንኳን ሁለተኛ ልጅ ልወልድ ይቅርና አላገባውም፣ ልጅም የለኝም። እሺ ያው ልጅ በህልም ሀሳብን ከሀሳብ መገላገል ነው። ስለዚህ ያው ነጭ ትለብሻለች። በጣም ቆንጆ ነው። ነጭ ልብስ ጸጋን ስለሆነ የሚያመላክተው በጣም ቆንጆ ነው። ልጅ መውለድ ከሀሳብ መገላገል ነው። ሀና ሰላም መቅዲ በህልም ረጅም ጉርድ ቀሚስ ለብሻየው ጸጋ ነው። በጣም ቆንጆ ነው። አዲስ ልብስ ከሆነ ደግሞ ጋብቻን ያመላክታል። ቆንጆ ነው ልብስ አጠቃላይ ጸጋ ስለሆነ ያመላክተው ማለት ነው። ሲረዝም ልብስ በጣም ቆንጆ ነው። ንጹህ መቅዲ ሰላም ህልም ፍችልኝ አመሰግናለሁ። ከቤት እየወጣሁ ነበረ። ከልጅ ጋር ጎረቤት አንድ ሴት አለች። ትልቅ የቤት ተክል ከመሬት አስወምጣ አልገባኝም። ከደጃፍ ቁማ ስትመለከተኝ ነበረ። ሰላም ብያት ሄድኩ። ምን ይሆን? አመሰግናለሁ። የቤት ተክል ምንድን ነው? የፍራፍሬ ነው ወይስ ምንድን ነው? ተክል አበባ ነው? ምንድን ነው ማለት? ያው አበባም ሲሆን ጥሩ በሰዎች ዘንድ መወደድን መልካም እንትንን ነው የሚያመላክተው። ፍሩት ምናምን የፍሩት ተክልም ከሆነ ደግሞ መትከል ቆንጆ ነው። ያው ዘርን ስለሆነ የሚያመላክተው ያው ግን ምን አይነት ተክል ነው እንትኑ? መሰረት ሰላም መቅዲ በህልሜ ደረጃ ያለበት ቤት ውስጥ ይመስለኛል እና ትንሽ ወንድሜ ሽንቱን ይሸናብኛል። ምንም ደረጃ ወርጄ እንደምንም ደረጃውን ወርጄ ስጨርስ መሬት ላይ አስተኝቼ የዝናብ ውሃ ከመዘፍዘፊያ ውስጥ ትንሽ እያቀበለችኝ ጨምረባታለሁ እና ሰው አይመስልም እና እናቴ ተናዳ አያየችኝ ነቃው። በህልም ገንፎ መብላት ምንድን ነው? ከልጆች ጋር ትምህርት ቤት ውስጥ ነው። ይሄ አይደለውም። እኔ አይደለሁም የበላሁት ጓደኛዬ ነው። ስለምትፈችልኝ አመሰግናለሁ። እሺ ትንሿ እህቴ እያቀበለችን ጨምርባታለሁ እና ሰው አይመስልም። ምኑ ነው ሰው የማይመስለው? እዚህ ያልሽኝ ግልጽ አይደለም። እሺ ለማንኛውም ትምህርት ቤት ከህይወት የምትማሪያቸው ነገሮች እንዳሉ የሚያመላክትሽ። ገንፎ አንዳንድ ነገርን የሚያመላክታል። ያው ገንፎ ማየት ነገርን ያመላክታል። በይ ኖሮ ያው ሲሳይ ነው። ግን ሰዎች ገንፎ እየበሉ ከሆነ ያየሽው ያው ነገር ነው የሚያመላክተው። እና ደግሞ ደረጃ ያለበት ቤት ደረጃ ሀሳብን መወጣት ነው። ደረጃ መውረድም ቆንጆ ነው። ሀሳብ መወጣት ነው። ሽንቱ ይሸናብኛል። ሽንት ያው ብር ማግኘትን ሲሳይ ማግኘትን ነው የሚያመላክተው። ጥሩ ነው በጣም። የዝናብ ውሃ ከመዘፍዘፊያ ውስጥ ታጠብሽ ነው። መታጠብም ቆንጆ ነው። ያው እዚህ ጋር ግን ያልሽኝ ግልጽ አይደለም። መሀል ላይ ያልሽኝ አልነበባለኝ። ቢሊ አረም
በማርያም ስንት ጊዜ መሰለሽ ብታይች ሰላም አንድ ደስ የሚል ሰው አለ። በተለይ 3 ጊዜ አለ። እሱ ህልም አይቻለሁ። የመጀመሪያ ጊዜ እናቴ ጋር ቁጭ ብሎ አግባት ትለዋለች፣ ድንግል ናት ይላታል። ሁለተኛ ጊዜ ተክለ ሃይማኖት ቤተክርስቲያን ሆኜ እሱ በሰማያዊ መኪና ውስጥ። ይሄ እኮ ተፈቷል። ያለፈው ቪዲዮ ላይ በእርግጠኝነት ተፈቷል። ቼክ አድርጊው እሺ እናት፣ ተፈቷል። ይሄ ለስንተኛ ጊዜ ነው የላክሽልኝ? ተፈቷል። ሚራን ሰላም መቅዲ በህልም ፕሌን ውስጥ ሆኜ ማየት ምን ይሆን ተደጋጋሚ። ይሄም ተፈቷል። 3 ቪዲዮ ካያችሁ በኋላ ላኩልኝ እሺ። በጣም መደጋገም ነው የሚሆነው። የተፈታውን ነው የምልኩልኝ እና 3 ቪዲዮ ቼክ አድርጉ። ያው በተራ ስለሆነ እስከ 3 ቪዲዮ ማክሲመም ቼክ አድርጉ እሺ። አንድ ሰው በህልሙ ከጨለማ ወደ ብርሃን ሲሄድ ካለመ ያው ከመጥፎ ነገር ወደ ጥሩ ነገር ማለት ነው። ከሆነ አስከፊ ነገር ወደ መልካም ነገር መምጣትን ነው የሚያመላክተው። ከጭንቀት መላቀቅን፣ ከሆነ ጥሩ ያልሆነ ጊዜያት ወደ ጥሩ የሆነ ጊዜ መሻገርን ስለሆነ የሚያመላክተው በጣም ቆንጆ ነው። ከጨለማ ወደ ብርሃን ሲመጣ ያየ ሰው ማለት ነው። ብርሃን መልካም ነገር ስለሆነ የሚያመላክተው ማለት ነው። ያው ጨለማ ጥሩ ያልሆነ ጊዜያትን ስለሆነ የሚያመላክተው ወደ ብርሃን ሲመጣ ያየ ሰው መልካም ነገር ከፊቱ እንዳለ፣ ብሩህ ተስፋ እንዳለ የሚያመላክተው ነው እና በጣም ቆንጆ ነው። በህልም የሚያበራ ኮከብን ያለመ ሰው ብሩህ ተስፋን፣ ጥሩ ነገሮች ወደሱ እየመጡ እንደሆነ የሚያመላክተው ነው። መልካም ነገሮች ወደ ህይወቱ ሊመጡ እንደሆነ የሚያመላክት ነው። አንድ ሰው በህልሙ እንጀራ ወይም ደግሞ ዳቦ ሲሸጥ ካለመ በገቢ ምክንያት እየተጉላላ እንደሆነ የሚያመላክተው ነው። ትንሽ አስቸጋሪ ሁኔታ ውስጥ እንዳለ፣ ገቢ ወይም ደግሞ የሆነ በብር ጉዳይ ላይ ትንሽ እንቅፋት የሆነበት ነገር እንዳለ የሚያመላክተው ነው። ያው ይሄን ያለመ ሰው መጸለይ ይኖርበታል ማለት ነው። እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ፣ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ለዛሬ ይሄንን ይመስላል። በሌላ ህልሞችና ፍቾቻቸው እስከምንገናኝ መልካም ጊዜ። ቪዲዮውን ግን ሲጀምሩ ላይክ ማድረጋችሁን አትርሱ። አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ፣ የደውል ምልክቷን ደግሞ ተጫኗት፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ድግግሞሽ እንዳይፈጠር 3 ቪዲዮ ቼክ ካደረጋችሁ በኋላ ላኩልኝ። ያው በተራ ስለሆነ እስከ 3 ቪዲዮ ማክሲመም ቼክ አድርጉ ስልኩልኝ። መልካም ጊዜ